ማን ስለሆንክ ነው አንተ? ትሁት እንደሆነች እኔንም አንተንም አልመረጠችንም። ስለዚህ አሁን ትወጣለህ። እሺ የኔ ቆንጆ። እና እኔ ካንተ ጋር ሆኜ ራሴን ላጋልጥ? እሷ ጋር የገቡት ብሮች እስካሁን ምንም ካልወጡ ቆይ ለምን አትወስደው? እሺ አሁን አግዢኝ። ሽማግሌ ልልክ ነው። ቤተሰቦቿ እኔን ነው መውደድ ያለባቸው። አስበሻል? አባዬ የለም። ለእኔ ግን ሽምግልና ሊላክልኝ ነው። እሱ ከሌለ እኮ አልደምቅም። መኪና ማዘጋጀት የምችል ከሆነ ዛሬ ነው እንደ እናስፈታው። ናቲ ምን እያደረክ ነው? አይ ወደ ሽንት ቤት ስሄድ እኮ ልብስ አለበሰችም እና ትራሷን አልተስተካከለም። ታዲያ አንተ ምን አገባህ? ታዲያ አንቺ መኝታ ቤትሽ ድረስ መጥቼ ልጥራሽ? በቃ አንረብሻት። ኑ እንውጣ። ኑ አስታወስኩት። የድሮ ሰፈራችን ያኔ እማላገኝ ከሆነ ባላስታውስ ይሻለኛል። ሁሉንም ነገር አስታወስኩት። አብረን መንገድ ላይ የምንሄደው፣ የምታጫውተኝ፣ የምታጎርሰኝ ሁሉም ነገር የኔ ጌታ አስታወስኩት አባቴ አስታወስኩት። በቃ የኔ ጌታ ማላገኝ ከሆነ ይቅርብኝ። አላስታውስ ወይኔ ጉዴ የት ነው ያለው ታዲያ? የት ነው የማገኝ? እድል እኔ የምልሽ ትናንትና የተፈጠረ ምን ይመስልሻል? አንድ ነገር ንገርሽ። እኛ ትምህርት ቤት ውስጥ አንዷ ጓደኛዬ ከሆነ ልጅ ፍቅር ያዛትና ምከኝ አለች። እሱ ደግሞ ባይገርምሽ ለእኔ ፍቅር ጥያቄ አቅርቦልኝ ነበር። እኔ ደግሞ የኔን ነገር ሁሉ ትቼ እሱ መጥፎ ልጅ እንደሆነና ሁሉንም ነገር በማስረጃ አረጋግጬላት ነበር። ታዲያ ከኔ ጋር ምን ያገናኛል? ታሪኩን አስጨርሽኛ። እሷም ጓደኛዬ ከጉዳ ወጣሽኝ እንዳለችኝ እኔም ደግሞ ከአውሬ አዳንኳት ብዬ ሳልጨርስ እሱም መጣና ከዚህ በኋላ ወሬ አታቃጥሪ አለኝ። እሷም ደግሞ ፈገግ ብላ ተስማማን አለች። ምን? አትገረሚ፣ የብዙ ሴቶች ታሪክ ነው። እና ምን ልልሽ ነው? ቆይ አንቺም እንደዛ ነሽ እያልሽኝ ነው? እንደዛ ልልሽ ሳይሆን እንዳትሆኚ ልልሽ ነው። መቼም ናቲ ማታ ምን ሊያደርግ እንደነበር እኔም አንቺም እናውቃለን። ስለዚህ ናቲ አሁንም እዚህ ቤት ውስጥ የሚቆይ ከሆነ እኔም እናቴን ይዤ ወደ ድሮ ቤታችን እንመለሳለን። እድል እያማከርኩሽ እኮ ነው። ምን ልታማክሪ ነው? ስለ ናቲ ከሆነ ልብሽ የሚልሽን የምታየውም ነገር ልክ ነው። እሺ በቃ ባለፈው እንደተመካከርነው እንጫወትበት።
አንቺ እኮ በመሀል ሀሳብ እየቀየርሽ ነው። ይቅርታ። እኔም ስላበሳጨሁሽ ይቅርታ ብዬሻለሁ። ስለዚህ እዚሁ ነሻ፣ የትም አትሄጂማ። እኔ ሸክም መሆን አልፈልግም። ይቅርታ፣ ይሄ ደግሞ ባህሪ ነው። እና ሰው ቤት ለምን ትገቢያለሽ? ትምህርቴን ስላጠናቀቅኩ ሌላ ቦታ ደግሞ መስራት አልችልም። እባክሽ እድል ትሁት፣ አሁን ሁሉም ነገር ታዩና ዋናው የኛ ሰላም መሆኑ ነው። አይ አባዬ፣ እዚህ ስንት ነገር እንደተፈጠረ ባየ። ለካ እሱ ነበር የያዘን። ትሁቴ፣ አንድ ቀን ደግሞ ሁሉም ነገር መስተካከል አይቀርም። እሺ እንኳን ደህና መጣ። እንኳን ደህና ቆያችሁ። ቁጭ በል። እሺ እችን አስቀምጫ፣ ቡና ናት። እሺ እንዴት ነሽ ትሁቴ? ደህና ነኝ በጣም። አንተ እስካሁን አለ እንዴ? አዎ እዚህ ነኝ። ምን ነው? ስለዚህ አሁን ትወጣለህ። ትቀልዳለህ? እኔ ቀልድ አልወድም። ታዲያ አንተ ምን አገባ? እድል ፈቅደሻል? ትሁቴስ ፈቅደሻል? እማዬ ፈቅዳ ነው። እነሱ ደግሞ አልከለከሉኝም። እኔ ግን አስወጣለሁ። ማን ስለሆንክ ነው አንተ? ትሁት እንደሆነች እኔንም አንተንም አልመረጠችንም። ስማኝ፣ ጉዳዩ ስለ ትሁትና ስለኛ አይደለም፣ ስለ አባዬ ነው። አባዬ አንተን ነው አደራ ያለህ? እኔ ሳድራ አይተኸኝ ታውቃለህ? ትሰማኛለህ? አንተም ይሄን ቤት ለቀህ ውልቅ በል እኮ። ለአንተ አባዬ አደራ ሰጥቶ ባይዋጥልህም ዋጠው። አዎ አደራ ሰጥቶኛል። አንተ ሺማ ይዘህም እንዴ በሶስት ሴቶች መካከል፣ ለዚያውም አባወራ በሌለበት ቤት ስታድር፣ በዚያ ላይ ደግሞ በሌላ አስቤዛ ስታስወጣቸው። ምን አስቤዛ አድርጋ አታውቅም ነው? የካንጋሮ እጅ እንዳለ አውቃለሁ። በሆነች በትንሽ በስስ ፌስታል ላመጣው ሱካር ነው እንደ አስቤዛ አድርጌያለሁ የምትለኝ? በል አሁን ለማንኛውም ተነስና ስራ። በዚያ ላይ ወንድ ልጅ ነህ። ትንሽ ተመታው ብለህ ራስህን አትሳት፣ ለዚያውም ራስህ ባመጣው ተንኮል። አሁን ተነሳ። የኔ ፍቅር አሁን ቤት እንሄድና ሜሪዬ ቆንጆ ቡና እንድታፈልልሽ አደርጋለሁ። እባክህ መልዬ፣ ቤተሰቦች በጣም ናፍቀውኛል። ገና ካሁን? አዎ እባክህ፣ እህቴ የምትጠብቀኝ ቦታ አድርሰኝ። ግን እኮ ገና ጠዋት ነው ሰዓቱ። እሱንም አውቃለሁ። ስራ ላይ ነበር ያልሽው? ሰረስኩት፣ ይቅርታ መልዬ፣ እባክህ እሺ በለኝ። እሺ የኔ ቆንጆ። እንዴት አይነት ጥሩ ሰው እንደሆንኩ እኮ። አይ አይደለም፣ አመሰግናለሁ። ምንም አይደል። ስለዚህ በፊት ማውርድሽ ቦታ ላደርስሽ። አሁን የት ነው ያለነው? አሁን ሲምሲ ነው። በቃ መልዬ፣ እዚህ ጋር አውርደኝ፣ እደውልላትና ትመጣልኛለች። ለኔ ችግር የለውም፣ ላደርስሽ። ግድ የለም፣ ባይሆን ማታ በጊዜ ተመለስ። እሺ ችግር የለውም የኔ ቆንጆ። እሺ አንቺ ሰው ለራሱ ጉዳይ እንዴት እንደሚቀየር ያየሁት እሱ ነው። አዎ ቀላል እቀየርበታለሁ። ብቻ ያስኩትን ልያዝ። የማታይ ቀበጥ ናት። ቆይ እሷን እጫወትባታለሁ። በቃ መጣ።
እወድሻለሁ። ስለሱ ምን ማለት ባይ ሌሊሽ ቆንጆ መስካት ችግር ቤተሰቦቼን ናፈቁኝ ምናምን አትለኝ። በጥፊ በላት ነበር። እሷ ጋር የገቡት ብሮች እስካሁን ምንም ካልወጡ ቆይ ለምን አትወስደው? ትንሽ ጠርቀም የሚል አይሻልም? ለምን ይጠራቀማል? ምክንያቱም ብር በላኩ ቁጥር እየሄዱ ከማውጣት 3 ወር በሰላም የተቀመጠ ብር በአንዴ ባስልካት ይሻላል። ምን ነው አታምነኝ? አራምንሻለሁ። ለምን አላምንሽ? ካመንከኝ ከወደድከኝ የሚጠይቃል። የኔ ፍቅር አንቺ እኮ ሚስቴ ነሽ። እንደው ውለቴ እንዴ ልጅ በጭቃ የሚጠፈጠፍ መሰለህ? በቅድ ነው የሚወለደው። እሺ አቅጃ ጀመር ለመጠንሰስ ማን እድል ይሰጠናል ብለህ ነው? ሚስት እንደሆነች አይኔ ሌላት አይናማ ናት። አይገርምም ግን የሚያስተውሉበት መንገድ። ለማንኛውም ብራቸውን ሙሉ ወስደን ሰላም ስንሆን ሴት ነው ልጅልሃል። ምኞቴ ነው ሴት ልጅ። እሷ ባይገባ የኔ ፍቅር እንዲያውም ስፈልግሽ አገኘሽ። ቆይ ምን ለመሆን ምን ለማድረግ እየሞከርሽ ነው? ናቲ ደህና ነህ? ምን ልታዘዝ? ደህና አይደለሁም ቲና። ይሄ ደንፉ ዝም ብሎ እየደነፋብኝ ነው። እንዴ እና ታዲያ እኔ ምን አገባኝ? ወይ ባለፈው አብረሽ ስታሽቃብኝ ስትስቂብኛል ነበር እና እኔ ካንተ ጋር ሁኜ ራሴን ላጋልጥ እና እንዴት ከነሱ ጋር ትስቂብኛለሽ? እሺ ቆይ ልጅቷ እንደነበር ማን የነገረህ? እድል ናት። አይህ ለዚህ ነው የምታናደደኝ። ተንኮል እኮ ጭንቅላት ይፈልጋል። በደንብ ካልቀመርክበት ትበላለህ። ምን ለማለት ነው? እድልን አስቀይመዋታል። ትክክለኛ ነገር እንድትነግር ጠብቀህ ነበር። አልጠብቅም፣ ግን ደግሞ የዛኔ ተሳስተሃል። አሁንም እየሄድክ በምታወካው ነገር ቲና ትኖራለች ብለህ ከሆነ ተሳስተሃል። 500 ሺህ ብርስ? እየቀለድክ ነው? ያንተ 500 ሺህ ባንክ ቤት ያስቀመጥከው መሰለህ እንዴ? ለምሰራው ስራ እኮ ነው ክፍያ የከፈልከኝ። ምን ሰራሽ? ብዙ ነገር። ከኔ ስራ ግን ያንተ ማበላሸት ይበልጣል። እሺ አሁን አግዢኝ። ሽማግሌ ልልክ ነው። ቤተሰቦቿ እኔን ነው መውደድ ያለባቸው። እና እኔ ሽማግሌ ልሆንልህ? ቲና እየቀለድኩ አይደለም። ድጋሚ ልረዳ ከፈለክ መክፈል ይኖርብሃል። ይቅርታ አሁን ልግባ። አንቺ ግን እንዴት ነው ብር የምትወጂው? እንደ ነፍሴ ብቻ አይደለም የምወደው፣ አፈቅረዋለሁ። አንተ ግን ማፍቀር ብቻ አይደለም ታመልከዋለህ። መቼም ይሄን ሁሉ ነገር የማደርገው ለፍቅር ብዬ ነው አትለኝም አይደል? በቃ እደውልልሻለሁ ቲና። እኔ እሱን ስለምጠላ ያደረኩት ሳይሆን ለአባዬ አደራ ስል ነው። ደግ አደረክ። ትሁት ግን ከፍቷታል። ትክክለኛ ውሳኔ ነው። ኧረ አልከፋኝም። አይ እንደዛ ከሆነ በጣም ጥሩ። እየተንኳኳ መጣች። እንዴት ናችሁ? እንዴት ነሽ ቲና? ቲና ቆይ ኬስ ነው ድንገት እየተከሰተች የምትመጪው? እንግዲህ ትሁቴ የስራው ጸባይ ነው። ቡና ላፍላ አይደል? አይ ተመስገን፣ ይቅርታ አንድ ጊዜ ውጭ እናውራ። እሺ መቼ? አሁን ነው? አዎ ተነስ። አንዳንዴ ምንም አላምናትም ትሁቴ። አንዳንዴ መጠራጠር ማብዛት ጥሩ አይደለም። አደራ እንደ ክፉ ሰው እንዳትቆጥሪኝ። እሺ ትሁቴ። እባክሽ እኔ ራሱ ለምን እዚህ እንዳለሁኝ አላውቅም። አባዬ አደራ ስላለሽ እኮ ነው። አስበሻል? አባዬ የለም። ለእኔ ግን ሽምግልና ሊላክልኝ ነው። እሱ ከሌለ እኮ አልደምቅም። ትሁቴ ግን አስበሻል? ሽር ጉድ ሲባል አባዬ ከሌለማ ምንም አይደምቅም። ፈጣሪ የሚያመጣውን ነገር ምን ይታወቃል ብለሽ ነው ትሁቴ? ካልሆነስ? ካልሆነ ምን? ቆይ ተይው። ተመስገን፣ አባዬን ማስፈታት አንችልም? እንችላለን። ትላየ ብር ጎሎኝ እኮ ነው። እሺ ስንት ነው የጎደለህ? አረ በጣም ብዙ ነው ቲና።
ብዙ ስትል ስንት? 1,100,000 ብር ጎላ። እሺ ከተገኘ ዛሬ ማስፈታት እንችላለን? አዎ በጊዜ ከደረሰ። መኪና ማዘጋጀት የምችል ከሆነ ዛሬ ነው ሄደን እናስፈታው። ምን እየቀለድሽ ነው? አልቀለድኩም ተመስገን። ቲና አንቺ ብር አውጥተሽ? ተመስገን እንዳንተ ሙሉ ለሙሉ እኔ ጻድቅ አይደለሁም፣ ግን ደግሞ ለእኔ ጥሩ ያሉኝ ሰዎች ከነሱ ላይ እጅ ማንሳቴ ጉዳቱ የትና እንዴት እንደሆነ ገብቶኛል። የአባዬን ዕዳ ደግሞ ከፍዬ አልጨርሰው። እሺ አንቺ ሁላ ብር ከየት ታመጫለሽ? ስራ እየሰራው። ምን አይነት ስራ? ተመስገን ማብራራቱ ሰዓት አይገልብንም። ቲና አመሰግናለሁኝ። አለመቻሌ አንገብግቦኝ ነበር። በቃ እኔ መኪና ላስተካክላ። አመሰግናለሁ። እሺ ወዬ እንዴት ነህ? አለሁ። እስኪ አንድ የመኪና በድረኝ። እዚች አካባቢ ደርሼ ልመጣ። እሺ የት ነህ? በቃ እዚያው አካባቢ እጠብቅሃለሁ። እሺ ቻው። እሺ ተመስገን ማውራት አለብን። አንዴ ናቲ ቸኩያለሁ። የግድ ማውራት ስላለብን። እሺ ምንድን ነው? እባክህ ተመስገን አንድ ነገር ብቻ አላስቸግርህ። ምንድን ነው? ሌላ ሁሉንም ነገር አንተ አሸንፈሃል፣ ግን ትሁት የኔ ትሁን። ውድድሩን በፍቃድ እንደተወከው እየነገርከኝ ነው? አዎ ትሁትን ያንተ ለማድረግ በምትሄድበት ርቀት እኔንም እየመራኝ ነው። ስለዚህ መሸነፍህን ካመንክ ውድድሩን ማቆም ያለብህ አንተ ነህ። አዎ እሱ አታውቅም። ከዚህ ሁኔታ ተሸናፊ ሆኜ አልወጣም። አንተ መሸነፍን ያሳስብ አይደለ? አዎ እንደዛ ከሆነ ጥሩ፣ አንድ ነገር እናድርግ። እሺ ምንድን ነው? ሳትሸነፍ ውድድሩን ተወው። አላደርጉም። እውነቱን ልንገርህ፣ አንተ አሸንፈኝ አግብታት እንኳን ቢሆን እመነኝ ከጉያ ፈልቅቅ ያወጣት ነበር። ቆይ ግን እንደ ዕቃ እየቆጠርካት ነው? አይደለም፣ ግን ደግሞ ያለሷ መኖር አልችልም። ይኸውልህ ተመስገን በፍቅር ጠይቄያለሁ። አጥፍቶ ጠፊ መሆናችን ደግሞ አትርሳ። አረሰውም፣ ግን ደግሞ አሁን ቸኩያለሁ። የኔም ቤት እኔ አግዝሻለሁ። ስራዬን እስክጨርስ ጠብቂኝ። ባላስታውስ ነው የሚሻል። የፈራሁት ደረሰ። ወይኔ ጉዴ! ይቅርብኝ። ባላስታውስ ነው የሚሻል። የፈራሁት ደረሰ። ባላስታውስ ይሻለኝ። የፈራሁት ሁሉ ሊሆን ነው። ሁሉንም ነገር እያስታወስኩ ነው። እናቴ እባክሽ እንዳትጠይኝ። እድልዬ ራሴን ሳውቅና ወደ ራሴ ስመለስ በልጅነት እጅሽ ይዘሽኝ ያየሁት አንቺን ነው። እጠላሻለሁ እኮ ማለት አይደለም፣ ግን የበፊቱን ሳስታውስ እንደ ድሮ አለመሆኔ ሁሉ ያስፈራኛል። በቃ እኔም ለራሴን ለማጠንከር እሞክራለሁ። ራሴን ለማጠንከር? አዎ፣ ወይ ካልከፋሽ ቤተሰቦቼን ልፈልግ። እድልዬ ሌላ እናት ሊኖርሽ? አንቺ እኮ ሌላ ህይወት፣ ሌላ ቤተሰብ፣ ሌላ ልጅ አለሽ አይደል? ከዚህ በላይ ራስ ወዳድ መሆን አልፈልግም፣ ግን አንቺ ማትተኪ ልጄ ነሽ። አንቺ እኮ እናቴ ነሽ። በዛ ጎጆአችን ብዙ ህይወት፣ ብዙ ታሪክ አሳልፈናል።
እማዬ ያንቺ እናትነት አልረሳም። የኔም ማንነት ደግሞ የሚያሳስበኝ አይደለም። በቃ ግን ግድ እንዳይከፋኝ እኔም ቤተሰቦቼ መፈለግ አለብኝ። ልጄ ከዚህ በላይ ራስ ወዳድ አልሆንም። እናትሽ ነኝ፣ አንቺም ልጄ ነሽ። እሺ እናቴ። ቆይ መጥቶ የት ነው ሄደው? ከቲና ጋር እንደወጡ ነው አይደል? የት ይዘው ሄዳሉ? የት ነው እንኳን አላውቅም እንጂ ተመስገን ሊያገባኝ ሽማግሌ ሊልክ ነው። ግን መግቢያና መውጫውን እንኳን አይነግረኝ። ከአሁኑ መቅናት ጀምሽ ማለት ማላይ ነው የምቀናው። ምናልባት በቲና አራት አስቂ። ቅድም እኮ አላምናትም ስትይ ነበር። እኔ ሌላ ነገር አስቤ አይደለም። እሷ በጣም ተለውጣለች። አንቺ ታመጪው አንቺ ታሮጪው አሉ። ይኸውልሽ እኔ አላምናትም ያልኩሽ የበፊት ተንኮሏ ከተነሳባት ብዬ ነው እንጂ በሱ ጠርጥሬያት አይደለም። ትወጂዋለሽ ማለት ነው? እድል ልቤ እኮ ድንጋይ አይደለም፣ የሰው ልብ ነው ያለኝ። እኔ አፈቅራለሁ እያልሽ ነው? በጣም እድለኛ እንደሆንሽ ግን ልነግርሽ እፈልጋለሁ። እንዴት? ተመስገን የመሰለ ሰው ስላገኘሽ። አንድ ጥያቄ ልጠይቅሽ። እሺ። ተመስገን ምንም ባይሆን አብረሽው ትሆኚ ነበር? ለምንድን ነው እንደዚህ አይነት ጥያቄ ጠይቅሽ? አይ እንዲሁ ለማወቅ ነው። መመለስ አልችልም፣ ይቅርታ። ትሁቴ ሽምግልናው አባትሽ በሌለበት ሊሆን ነው? አዎ ማዬ፣ ምን ማድረግ እችላለሁ? እኔ እኮ ግራ የገባኝ ሁለት መሆናቸው ነው። ወደ ድሮ ዘመን ተመልሼ ይሆናል። እኔ ድሮ በማውቀው ሁለት ሽማግሌ አይላክም። እኔ በታሪክ በማውቀው ድሮ ግን ይላካል። ያው ግን ቤተሰብ የመረጠው ነው ሙሽራ የሚሆነው። ቆይ እና ታዲያ ቤተሰብሽ የመረጠው ነው የምታገቢው ማለት ነው? አዎ። ምን ጥያቄ ያለው ማዬ? ናቲን ቢመርጡትስ? አይመርጡትማ። በምን እርግጠኛ ሆንሽ ልጄ? እኔ እነሱ የሚመርጡበትን መንገድ ስለማውቅ። በይሽ እንግዲህ ያርግልሽ ልጄ። አመሰግናለሁ። ግን ደግሞ ያላባዬ ደስ አይልም። ይኸውልሽ ልጄ፣ አንዳንዴ አለማስታወስ ጥሩ ነው። ሳስታውስ በሽተኛ እየሆንኩ ነው። ሳላስታውስ ግን በጣም ጤነኛ ነበርኩ። ሙሉ በሙሉ ደህና እንድትሆኝ እመኛለሁ ማዬ። አትመኝልኝ ትሁቴ፣ ደህና ስሆን እሱ ትዝ ይለኛል። ፈጣሪ ያውቃል ማዬ። እግዚአብሔር ይመልስልን ይሆናል፣ ማን ያውቃል? የኔ ፍቅር ትንሽ ጊዜ ቻል እናድርጋት። እሺ እንደዚች አይነት ቀበቷን የምታገስ ነው የሚመስለው? ምን ታደርጊዋለሽ? ስርዓቷን አስይዛታለሁ። ምን አስበሽ ነው? ያሰብኩት ነገር ምን ያደርግልሃል? ልጅቷን ነገር እንዳትፈልጊያት ሴትዮ። እኔ ሴትዮ ሰሚያለሽ? እሷ ማለት የወርቅ እንቁላላችን። የወርቅ እንቁላል ደግሞ እንዴት መያዝ እንዳለብን የምታውቂ ይመስለኛል። ምንም ማምጣታችን በቃ ገንዘቡን ወደ እኔ ያስተላልፍና ከዛ ተዋት። ቀጣዩስ? ወይ ድሌ። አይዞሽ ፍቅር፣ ትንሽ ታገሽ። እሺ ጠብቂኝ። እሺ እዚሁ እመጣለሁ። እሷ ልታመጣት ነው? አይደለም በጣም ጅል። ሄሎ ቲና። ወይ ትሁቴ፣ እንዴት ነሽ? ደህና ነኝ ትሁቴ። ቤት ነሽ አይደል? አዎ ቲና። ግን ምን ለማድረግ እየሞከርሽ እንደሆነ ትነግሪኛለሽ? ብድር ልመልስ እየሞከርኩ ነው። የምን ብድር? ቆይ እስካሁን ቂም ላይ ነሽ እንዴ? እንዴ የምን ቂም?
እኔ ላይ ምናልባት አባዬን ከጥቃት ስለተከላከልኩት። የእሱ እንደውም ውለታው ነው ያለብኝ፣ ለዛውም ደግሞ ያልከፈልኩት። አልገባኝም። ይኸውልሽ ትሁቴ፣ አባዬን አስፈታዋለሁ። ደግሞ ቀልድ ጀመርሽ? ምን አስቀለደኝ? ካላመንሽኝ ግን ተመስገን ጠይቅ። እባክሽ እሱማ ስልክ አያነሳም። ማንሳት የማይችልበት ቦታ ነበር። እሺ ስንት ሰዓት ትደርሳላችሁ? ማታ እንደርሳለን። ለማንም ግን እንዳትነግሪ። እሺ በሰላም ግቡ። እንዴት ነህ? አለሁልህ። አዎ ማስመሰሉ ይዞኛል ነው የምልህ። አዎ ምን አባቱ ድርቅ አለ እኮ። ኧረ ናፍቀኸኛል የኔ ፍቅር። እንዴት ነው በዛለች አላልኩም? ቆይ በአካል ሳገኝ ነው ሁሉንም ነገር የምነግርህ። እሺ በቃ እደውልልሃለሁ። እሺ በቃ ቻው። እኔም እወጣለሁ። እንዴት ነህ ናቲ? እንዴት ዋላችሁ? ዛሬ በጣም ደስ ብሎሻል። በጣም። ምን ተገኝቶ ነው? አላውቅም፣ ግን ከውስጥ የሆነ ደስታ እየፈለቀ ነው። ምን ተገኘ? ወይንም ደግሞ ንገሪንና አብረን እንደሰት። ምናልባት ሙሽራ ለሆን ስለሆነ ይሆናል። ታዲያ ምን ሙሽሩን ያስደሰተሽ? ግን የማን ሙሽራ ነሽ? እሱንም አላውቅም፣ ያው ቤተሰብ ነው የሚያውቀው። ታዲያ ቤተሰብ አግቢ ያለሽን በደስታ ታገቢያለሽ? አዎ ያውን በጣም ደስ እያለኝ። ጥሩ ነው። እና አሁን እሱን ያስደሰተሽ? አበዳሪ ያገኛል መሰለኝ። አበዳሪ? አዎ ለአባዬ። ማን? ቆይ በዚህ ጊዜ ምን ያህል ብር የሚሰጥ ይኖራል? ምናልባት የዛሬው መልአክ ይሰጠን ይሆናል። እሺ ማሚን ፈልጊያት ነበር፣ ትጠሪልኛለሽ? ተኝታለች። ለጥብቅ ጉዳይ ነው የፈለግኳት። እሺ የሚመስለው ቅርታ አትበለኝ። ቅርታ ምን ያደርግልኛል? ምንድነው የሚባለው? አንተ ያቺ ደንባራ ጠርታ ቢሆን ስትክለፈለፍ ትመጣ ነበር። ሳላመጣት ይመሽ። ደውልላት። እሺ ደውልላታለሁ። ግን ፍቅር እንደዚህ አትበሳጭ። የማረገው ነገር ሁሉ የማረገው ለኔና ላንቺ ስል ነው። ዛሬ አሁን ያስተካከልኩት ነገር ቀላል ነገር እንዳይመስልሽ። እሺ የተሻለ ህይወት እኮ መኖር አለብን አይደል? እሱማ ልክ ነህ። ስለዚህ ተረጂኛ። እሺ መጣ።
እንግዲህ ዛሬ ለምለው ነገር በጣም ይቅርታ ጠይቃለሁ። ምንድን ነው? አባዬ ማንም የሚወደውና የሚፈልገው እንደሌለ ነው የሚሰማኝ። ለምንድን ነው እንደዚህ የተሰማ? ማለት ምን ማለት ነው? ቆይ ብትፈልጉማ ከቤቱ አባዬ ይበልጥ ነበር። ተሽጦ ይከፈል ባላችሁ ነበር። አንተ ያማል እንዴ? እስኪ አስቢው፣ ከዚህ በኋላ ስንት ዓመት የሚታሰር ይመስልሻል? ናቲ፣ ቤቱ ተሽጦ ይከፈል፣ በቀረው ደግሞ ሌላ ቤት ይገዛል። እኛ ይሄንን መወሰን አንችልም። ደህና ዋላችሁ።